ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። ጤና ይስጥልን ውድ የቻናላችን ተከታታዮች፣ የዛሬው ታሪካችን የሚጀምረው በአውሮፓውያኑ አቆጣጠር ጥቅምት 2015 በአሜሪካ ዋሽንግተን ዲሲ ከተማ በተከሰተ የማይታመን ታሪክ ነው። የአሜሪካው የስለላ ድርጅት CIA ዳይሬክተር ጆን በርናን በምድራችን ውስጥ ካሉ ኃይለኛ ሰዎች መካከል አንዱ ናቸው። እሳቸው በልዩ የስልክ መስመራቸው በኩል ለተደወለላቸው የስልክ ጥሪ ምላሽ እየሰጡ ነው። የደወለልኝ ሰው ከዋይት ሃውስ ባለስልጣናት ወይም ከዓለም መሪዎች አንዱ ይሆናል ብለው የጠበቁት ጆን በርናን ባልጠበቁት ሁኔታ የአንድ ታዳጊ ድምፅ ጆሮአቸው ላይ አስተጋባ። ቀጥሎም ሄሎ በርናን፣ አንተ እንዲህ አይነት ደደብ ነህ ወንድሜ፣ አሁን በቁጥጥር ስር ነህ የሚል መልእክት ከታዳጊው አንደበት ወደ ጉምቱ ባለስልጣን ደረሰ። ነገሩ ቀልድ አሊያም ፕራንክ ይመስላል፣ ግን አይደለም። በቀናት ውስጥ የስለላ ድርጅቱ CIA፣ የአሜሪካው ፌዴራል ምርመራ ቢሮ FBI እና የሀገሪቱ የፌዴራል ፍትህ መምሪያ ከባድ ውርደት ይገጥማቸዋል። የኢሜል መልእክቶች ተጠልፈዋል። የግል መረጃዎች ተጋልጠዋል። ሚስጥሮች በቀጥታ ወደ ጁሊያን አሳንጅ እየደረሱ ነው። ጥቃት ፈጻሚዎቹ የተነሱት ከሩሲያ ወይም ከቻይና አይደለም። እንዲያውም የሰለጠኑ ጠላፊዎች አይደሉም። እነሱ የሁለተኛ ደረጃ ትምህርት ቤት ተማሪዎች የሆኑም ታዳጊዎች ናቸው። እነሱ ካናቢስ የሚያጨሱ በባለስልጣናት የሚሳለቁና ራሳቸውን ክራካስዊዝ ኢቲቲዩድ ብለው የሚጠሩ ቡድኖች ናቸው። ይህ የታዳጊዎች ስብስብ የአሜሪካንን የስለላ ተቋም መሰረት እንዴት ያናወጠና ግራ ያጋባ ተግባር ሲፈጽም ቆይቷል። በዚህ ዝግጅት ታዳጊዎች በዓለም ላይ እጅግ ጥብቅ የሆኑ የስለላ ተቋማትን በመብለጥ ሚስጥራዊ መረጃዎችን ከማጋለጥ አልፈው በጉምቱ የCIA ኃላፊ እስከ መሳለቅ ድረስ ያደረጓቸውን አስደናቂ ተግባራት በጥልቀት እንመለከታቸዋለን። በቀልድና በሽብር በታዳጊዎች አመጽና በፖለቲካ ውጊያ መካከል ያለውን መስመር ያደበላለቀና በብዙዎች የማይታመን የሳይበር ጥቃት ታሪክ ስንነግራችሁ እንደተለመደው ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ ነው። መልካም ቆይታ። በአትላንቲክ ውቅያኖስ ዙሪያ በሚገኘውና ጸጥታ በነገሰበት የእንግሊዝ ምዕራባዊ ግዛት ውስጥ የ15 ዓመት ታዳጊ በክፍል ውስጥ ተቀምጧል። በበይነመረብ ራሱን ክራካ ብሎ ነው የሚጠራው። ክራካ ሊቅ ሳይንቲስት ወይም ድንቅ ሚስጥራዊ ሰው አይደለም። በአስራዎቹ ዕድሜ ውስጥ የሚገኝ አመፀኛ፣ ግድ የለሽ፣ በአደንዛዥ ዕፅ የሰከረና በመሰላቸት የተሞላ ታዳጊ ነው። ወደ ግዙፉ የCIA ሰው ጆን በርናን ልዩ ስልክ ቁጥር ደውሎ ሲያፌዝና ሲሳለቅ ከፍተኛ ልምድ ያላቸው መረጃ ጠላፊዎች እንኳን መንካት የማይደፍሩትን ቀይ መስመር እያለፈ ነበር። ክራክና ጓደኞቹም የአሜሪካንን የስለላ ድርጅት ለማዋረድ በመሪዎቹ ለመሳለቅና ሚስጥሮቹንም በማጋለጥ መሳቂያና መሳለቂያ ማድረግ ተልእኮ ያለው ክራካስዊዝ ኢቲቲዩድ ወይም CWA የተሰኘ ቡድን ፈጠሩ። እንደ ቀልድ የጀመሩት ይህ የታዳጊዎች የሳይበር ጥቃት በፍጥነት ተስፋፍቶ በአሜሪካ ታሪክ ውስጥ ከታዩት እጅግ አሳፋሪ የሕግ ጥሰቶች አንዱ ሆነ። ታዳጊው ክራካ ግን ይህ ተግባር ምን ያህል ቀላል እንደሆነለት ማመን አልቻለም። ክራካስ የተሰኘው ቡድን አባላት የአዋቂዎች ስብስብ ሳይሆን ብጥብጥና ትርምስ አፍቃሪ የሆኑ ታዳጊዎች ስብስብ ነው። እነሱ የተመሰከረላቸው የሳይበር ጥቃት ባለሙያዎች አይደሉም። ገንዘብ ወይም ዕውቅና የሚፈልጉም አይደሉም። የእነሱ ፍላጎት ኃይል፣ ክብርና ዓለም በእነሱ ተግባር ሲናደድ መደሰት ብቻ ነው። የታዳጊ ቡድኑ አባላት የፖሊስ ኦፊሰሮችን ሚስጥሮች፣ የFBI ቅጥረኞችን ሰነዶችና የፍትህ ተቋማት ኃላፊዎችን መረጃዎች ጠልፈዋል። የብዙ ሰዎችን የግል ሚስጥራዊ መረጃዎች አደባባይ አስጥተዋል። ለአሜሪካው የስለላ ድርጅት CIA እንደ ትልቅ ውርደት የሚቆጠሩ ሚስጥራዊ ሰነዶችን ዊኪሊክ ለተባለው የመረጃ ምንጭ አድርሰዋል። ይህን ሁሉ ከባዱ ስብስብ ተግባር ሲያከናውኑም የሚጠቀሟቸው መሳሪያዎች በቢሊዮን የሚቆጠር ዶላር የወጣባቸው ሰርቨሮች ወይም የተራቀቁ መለያ ኮዶች አይደሉም።
እነሱ የሚጠቀሙት ልክ እንደ ኢሜል ብርበራ፣ ማኅበራዊ ስነልቦናና ደካማ የይለፍ ቃሎች ያሉ ቀላል ዘዴዎችን ከቆራጥነትና ድፍረት ጋር ብቻ ነው። ይህ የክራካስ ቡድን አባላት ተግባር የሚነግረን አስፈሪ እውነታ አንዳንዴ ትላልቅ ስጋቶች ከጠላት አገር ወይም ከግዙፍ የሽብር ተቋም ሳይሆን በሕግ ከማይገዙ ታዳጊዎች ሊመጣ እንደሚችል ነው። ሁሉም የክራካ ቡድን አባላት የብሪታንያ ዜጎች ብቻ አልነበሩም። በአትላንቲክ ውቅያኖስ ዙሪያ ቨርጂኒያ በምትባለው በአሜሪካ ግዛት ውስጥ አንድ ሌላ ታዳጊ ክህሎቱን በጸጥታ እያሳደገ ነበር። ራሱን ዲፎልት ብሎ ነው የሚጠራው። ከመንግሥት ሠራተኛ አባቱ ጋር ብዙ ጊዜ የሚጋጨው ዲፎልት እንደ ሌሎች እኩያ ታዳጊዎቹ የቪዲዮ ጨዋታዎችን፣ የእግር ኳስ ጨዋታዎችንና ውሻን ይወድ ነበር። ነገር ግን እየቆየ ሲመጣ በኮምፒውተሮች ላይ ያልተለመደ ፍላጎት አደረበት። እንደ ቀልድ በኦንላይን የቪዲዮ ጨዋታዎች የተጀመረው የኮምፒውተር ሱስ ብዙም ሳይቆይ ትክክለኛውን ዘዴ በመከተል ኮምፒውተሮች የሰው ልጅ ትእዛዛትንና መመሪያዎችን እንደሚያከብሩ ተረዳ። በ2008 የመረጃ ጠላፊዎችን ፎረም በመፈለግ ያልታወቀው ወይም አኖኒመስ ተብሎ የሚጠራ ታዋቂ ፎረምን ተቀላቅሎ የሚሠራቸውን ተግባራት እየተመለከተ ነበር። ይህ የጠለፋ ቡድን ምስቅልቅል የበዛበት በጣም ብዙ ፖለቲካዊ ፍላጎት ያለውና አደገኛ ነበር። ዲፎልት መጀመሪያ ላይ ይህን ቡድን ቢያደንቀውም ብዙም ሳይቆይ ያልተቀናጀ በአሜሪካ የፌዴራል ኤጀንቶች የሚደገፍና በውስጥ ድራማዎች የተሞላ እንደሆነ ተገነዘበ። በዚህም የተነሳ አነንሴክ በመባል የሚጠራ ትንሽና በትኩረት የሚሠራ ቡድንን ተቀላቀለ። እነዚህ ቡድኖች የፖለቲካ ፍላጎት ያላቸው፣ የተሻለ የቴክኒክ ክህሎት የያዙና በዲጂታሉ ዓለም ውስጥ በርካታ ችግሮችን ለመፍጠር ዝግጁ የሆኑ ናቸው። እናም ዲፎልት ብዙም ሳይቆይ የዚህ አነስተኛ ቡድን ቁልፍ ባለልዩ ተሰጥኦ አባል ሆነ። አነንሴክ የተባሉት ቡድኖች በዓለም ዙሪያ በቫይረስ የተመረዙ ኮምፒውተሮችን የሚያስተሳስረውና ቦትኔት የተባለውን ኔትወርክ ፈጠሩ። ይህንን ኔትወርክ በመጠቀምም በሰርቨሮች ላይ ጫና የማድረግ መረጃዎችን መስረቅና የኮምፒውተር ስርዓቶችን ክትትል በሚባል ደረጃ መቆጣጠር ጀመሩ። አሜሪካዊው ዲፎልት ደጋግሞ የመመራመር የተከለከሉ የኮምፒውተር ስርዓቶችን ደጋግሞ የመሞከርና ምን ያክል ርቀት መሄድ እንደሚችል ለማየት የሚያስችሉ ሥራዎችን የመስራት ጉጉት አድሮበታል። በመጨረሻ ዲፎልትና ክራካ የተሰኘው ቡድን ሲገናኙ በዲጂታሉ ዓለም ውስጥ ግርግርና ጩኸት በረከተ። አሁን እንግሊዝ አገር የሚገኝ ታዳጊ የመረጃ ጠላፊ አሜሪካ ከሚገኝ ተመሳሳይ ታዳጊ ጋር ድፍረትና ክህሎትን አጣምረው ዓለምን ሊያንቀጠቅጥ የሚችል የዲጂታል ዓለም ፍርሃት ሊፈጥሩ ነው። ዲፎልት በቅናትና ምቀኝነት የተነሳሳ ታዳጊ ብቻ ሳይሆን ለየት ያለ የሞራል ብቃትም ነበረው። አንዳንዴ ለመዝናናት፣ ሌላ ጊዜ ደግሞ ፍትሐዊ ነው ብሎ ሲያምንበት መረጃዎችን ይጠልፋል። በልጅነቱ የጠለፋ ጥቃት ከፈጸመባቸው ተቋማት አንዱ ካናዳ ውስጥ የሚገኘው ዊንድሶር ዩኒቨርሲቲ ይገኝበታል። የአነንሴክ ቡድን የፈጠሩትን ቦትኔት በመጠቀም የዩኒቨርሲቲውን የፋይናንስ መዝገብ ሰብሮ ከገባ በኋላ $9.4 ሚሊዮን የተማሪዎች ዕዳ መኖሩን አወቀ። እናም ከስክሪኑ መጨረሻ ላይ ያለውን ሁሉንም አጥፋ የሚል ቁልፍ በመጫን አወደመው። ለዓመታት የተጠራቀመውን የተማሪዎች ዕዳ አውድሞ ነፃ ለማድረግ ጥረት አደረገ። ምንም እንኳ ሁሉም የመረጃ ቅጂዎችን ባያወድማቸውም ለሱ ስኬታማ የመረጃ ድል ነበር። ዲፎልት በዚህ ወቅት አንዳንዴ ትክክለኛ ነገሮችን ለመስራት ሲባል ሕጎችን እንድትጠስ የሚያስገድድ ውስጣዊ ስሜት አለ ሲል ተናግሯል። አሜሪካዊው ታዳጊ ዲፎልት የዲጂታል ዓለም ክህሎቱን የእንስሳት መብትን በተመለከተ ለመሟገትም ተጠቅሞበታል። በአውሮፓ አህጉርም እንደ ዴንማርክ ያሉ ሀገራት የእንስሳት ጥቃትን በዝምታ ያልፋሉ። የአነንሴክ ቡድን አባላት ታዋቂ ድረገጾችን በመጥለፍና የጸረ እንስሳት ጥቃት ዘመቻ በማወጅ በእንስሳት ላይ የሚደርሰውን ጥቃት በትዊተር ለዓለም አድርሰዋል። በሂደትም ዴንማርክ በ2015 እነዚህን የእንስሳት ጥቃቶች የሚከላከል ሕግ አውጥታለች። ይህም ለታዳጊዎቹ ጠላፊዎች ዲጂታል የጦር ሜዳው የማኅበራዊ ለውጥ መሳሪያ ሊሆን እንደሚችል ያመለከተና ያልተጠበቀ ድል ነበር። አንዳንዴ ስኬት መጥፎ ዋጋም ያስከፍላል። ዲፎልት የመረጃ ጠለፋ ጠላቶችን የበለጠ ኃይለኛና ተጠራጣሪ እንደሚያደርግ ያውቃል። በዚህም በጣም ተጠራጣሪ፣ ጠንቃቃ የመሆን ከባድ አባዜ ውስጥ ገብቷል። ቤቱ ውስጥ ያለውን የዋይፋይ ኔትወርክ በፍጹም አይጠቀምም።
እሱ የሚጠቀመው የሳተላይት ዲሽ መስመሮችንና የህዝብ ኔትወርኮችን ነው። እያንዳንዱ የሚጠቀምበት መሳሪያ እጅግ ሚስጥራዊና ለመክፈትና ደህንነቱን ለማረጋገጥ እንኳ እስከ 30 ደቂቃዎች የሚፈጅ ነው። ከሆነ ጊዜ በኋላ ቢትኮይን የተሰኘው የዲጂታል ገንዘብ የዲፎልት ሚስጥራዊ የገንዘብ ምንጭ ሆነ። በአውሮፓውያኑ 2014 በሚስጥር የተቆለፈና ዛሬ ላይ $40 ሚሊዮን ዋጋ ያለው 1000 ቢትኮይን ነበረው። እሱ ግን በጨለማ ውስጥ እንደሚገኝ ሌላ ጨለማ ማንነቱን ደብቆ በድፍረት ተግባራቱን ያከናውናል። በሂደት የዲጂታል ዓለም የመጫወቻ ሜዳና እስር ቤት ሆነበት። ምናልባት አንድ የተሳሳተ ቁልፍን መጫን፣ አንድ ግዴለሽ ስህተት ለብዙ አስርት ዓመታት እስር ቤት ሊያስወረውረው ይችል ይሆናል። እሱ ግን ጉዞውን በጸጥታ ቀጥሏል። በተቃራኒው የአውሮፓና የአሜሪካ ባለሥልጣናት እሱን ጨምሮ የመረጃ ጠላፊ ታዳጊዎቹን ስብስብ ለማግኘት ከባድ አሰሳ በማካሄድ ላይ ነው። ምናልባትም በክራካስ ቡድን ውስጥ ታዳጊው ብራቫዶ ብቻ ነው ለረጅም ጊዜ የሚቆየው። በአውሮፓውያኑ 2015 የብሪታንያ ባለሥልጣናት ካኔ ጋምበል የተሰኘውን የ15 ዓመት የመረጃ ጠላፊ ደረሱበት። ለመጀመሪያ ጊዜ ጉዳት አልባው ቀልደኛ ወይም ፕራንከር ታዳጊ የጠለፋው ቡድን ዱካው በሕግ አስከባሪ አባላት ዓይን ውስጥ ገባ። ካኔ ጋምበል ታስሮ ሲመረመር የተገኘው መረጃ አስገራሚ ነበር። የተሰረቁ ማስረጃዎች፣ ያፈተለኩ የግል መረጃዎች፣ የአሜሪካ የስለላ ኤጀንሲዎች የወንጀል ማስረጃዎች ብቻ ያልተገኘ ነገር አልነበረም። በአንድ ወቅት በበይነ መረብ ሲደነቁና ብዙዎችን ሲያስደስቱ የነበሩት የክራካስ ተጨባጭ የመረጃ ጠለፋ ተግባራት አሁን የዓለም አቀፍ የወንጀል ምርመራ ተቋማት ወጥመድ ውስጥ ገቡ። አሰሳው ቀጥሎ በመላው አሜሪካ የክራካስ አባሉ የዲፎልት ተግባራት በክትትል ስር ወደቁ። ምንም እንኳን ዲፎልት ሥራዎችን የሚሠራው በከባድ ሚስጥር ቢሆንም መርማሪዎች በአነንሴክ ክራካስና ሌሎች ታዳጊዎች መካከል ያለውን ኔትወርክ በጥንቃቄ እያጠኑ ነበር። በመጨረሻም የተመሰቃቀለው የዲጂታል መረጃ ጠለፋ ዱካ የተዘረጋበት መረብ ታወቀ። ለመጀመሪያ ጊዜ በቀልድ የተጀመረው ትርምስና በወንጀል ድርጊቶች መካከል ያለው መስመር አስፈሪ እውነታ ሆነ። የአሜሪካውን የስለላ ድርጅት ሲአይኤን ዋና ኃላፊ ያዋረዱትና የተሳለቁበት ታዳጊዎች ከአሜሪካ የፌዴራል ሕግ ጋር ፊት ለፊት ተፋጠጡ። ከእንግሊዝ እስከ አሜሪካ የተዘረጋው የታዳጊ ጠላፊዎች ቡድን የስለላ ድርጅቶችን አዋርዷል። በምድር ላይ በጣም ደህንነታችን የተጠበቀ ነው ብለው የሚመኩ የዲጂታል ሥርዓቶችን ምን ያክል ለጠላፊዎቹ ተጋላጭ እንደነበሩ አስመስክረዋል። በአስራዎቹ ዕድሜ ውስጥ ያሉ ወጣቶች የማወቅ ጉጉት፣ ትዕቢትና ብልሃት ኃያላንን የሚገዳደር ፈተና ሊሆን እንደሚችልም ለዓለም አሳይተዋል። ይህ ሁሉ ስኬት ግን ከባድ ዋጋ ነበረው። ኬን ጋምበል የተሰኘው እንግሊዛዊ የመረጃ ጠላፊ ለዓመታት በክትትል ስር እንዲቆይ፣ የኢንተርኔት አጠቃቀም ገደብ እንዲጣልበትና ወንጀሉም ቋሚ ሪከርድ እንዲሆን የሚያደርግ ቅጣት ደርሶበታል። ዲፎልት ለተባለው አሜሪካዊ የመረጃ ጠላፊ ደግሞ ድርጊቱ አንድ የተሳሳተ ዲጂታል እርምጃ ለዘለዓለም ሊያጠፋው እንደሚችል የሚያስረዳ ከባድ ማስጠንቀቂያ ሆኖታል። ሆኖም ታሪካቸው ከማስጠንቀቅ ባለፈ በዲጂታል ዘመን ውስጥ የአዲሱን ትውልድ ፍጥነትና ተለዋዋጭነት በፍጥነት ስለማደጉ ግልጽ ማስረጃ ነው። እነዚህ ሕጋዊ አሰራሮችን መሠረት አድርገው የዲጂታል ዓለሙን መጫወት በማይፈልጉና በሚቃወሙ ታዳጊዎች መንግሥታት ሊያሳፍሩና ሊያዋርዱ የሚችሉ ገመናዎችን ሊያጋልጡ ይችላሉ። ሰነዶች ሊሰረቁ፣ ሚስጥራዊ መረጃዎችም ሊጋለጡ፣ በጥቅሉ ለሀገራትና ተቋማት ሕልውና አደጋ ሊሆኑም ይችላሉ። በዚህ የተነሳ ኮምፒውተሮችና ሞባይሎች የጦር መሳሪያ ሊሆኑ በሚችሉበትና ታዳጊዎች ሀገራትን በቴክኖሎጂ በሚበልጡበት ዓለም ውስጥ የዲጂታል የጦር ሜዳውን የሚቆጣጠረው ማን ነው ብሎ መጠየቅም ብልህነት ይሆናል። ምናልባት ያለ ጥርጥር እንደ ክራክስ፣ አነንሴክና ዲፎልት ያሉ ታዳጊዎች ሊሆኑ ይችላሉ። እናም የሳይበሩ ዓለም ጦርነት እንደ ማንኛውም የጦር ሜዳ ውጊያ የሀገራትና የተቋማት ስጋት ተደርጎ መወሰዱ የግድ ነው። የክራክስና ዲፎልት ታሪክ አቧራው ሲገለጥ አንድ እውነት ግልጽ ይሆናል። የመረጃ ጠለፋና የሳይበር ዓለም የመንግሥታት መጫወቻ ሜዳ ብቻ አይደለም። የማወቅ ጉጉት፣ ድፍረትና ኪቦርድ የታጠቁ ታዳጊዎች የማይደፈሩ ተቋማትን ሊያናውጡ የሚችሉበት ከባድ የውጊያ ሜዳ እንጂ። ሚስጥሮችን ማጋለጥ፣ መሪዎችን ማሸማቀቅና የሳይበር ሕግጋትን በመገዳደር እንደገና እንዲጻፉ የበለጠ እንዲጠብቁ ሊያስገድዱ ይችላሉ። ይህ ታላቅ ክህሎት በትልቅ ኃላፊነት ካልተከናወነ አስከፊ መዘዞችን ይዞ ሊመጣ ይችላል።
ኬን ጋምብልም ዲፎልትና ኩዮቻቸው በዲጂታል አመጽና በወንጀል ድርጊት መካከል ያለውን አደገኛ ቀጭን መስመር ተምረዋል። አንድ የኮምፒውተር ቁልፍን መንካት የሕይወት መስመርን አደጋ ውስጥ ሊከት፣ ከሥራ ሊያደናቅፍ ወይም ዓለም አቀፍ የወንጀል ምርመራዎችን ሊያስከትል ይችላል። ታሪካቸው ዕውቀት ኃይል መሆኑን ብቻ ሳይሆን በተሳሳተ እጅ ውስጥ ያለ ዕውቀት ሊቆም የማይችል ከባድ መዘዝ ሊያመጣ እንደሚችልም የሚያስታውስ ነው። በሌላ መልኩ እነዚሁ ታዳጊ ልጆች የዲጂታል አክቲቪዝም እምቅ አቅምን አሳይተዋል። ለፍትህ መታገል፣ ድምፅ ለሌላቸው ድምፅ መሆንና ኢፍትሐዊነትን በቴክኖሎጂ ለመገዳደር ሞክረዋል። እናም የእነሱ ታሪክ ለዓለማችን ማስጠንቀቂያ ማንቂያም ነው። የዲጂታል ዓለም ሰፊ የጦር ሜዳ እየሆነና ተጫዋቾቹ በሁሉ ቦታ እየተስፋፉ ነው። በጥቅሉ መረጃን በጥንቃቄ መያዝና መጠበቅ፣ የቴክኖሎጂ አቅም መረዳትና ተገቢ ጥንቃቄ ከማድረግ ባለፈ በየትኛውም ዕድሜ ክልል ውስጥ ያለን ደፋርና ምጡቅ አእምሮን አቅልሎ መመልከት አደጋው የከፋ ነው የሚለው የታሪኩ ማዕከላዊ ነጥብ ነው። ውድ ተከታታዮቻችን የዛሬው ታሪካችንን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።